بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد الوضوء سلا وضوء እንነጋገራለን እንደሚታወቀው እስልምና ውጫዊም ይሁን ውስጣዊ ጣሃራ ላይ ከፍተኛ ትኩረት ያደርጋል በተለይ ሶላት መስገድ የሚፈልግ ሰው ውዱእ በሱ ላይ ግዴታ ነው ውዱእ ማለት ምን ማለት ነው እንዴት እናደርጋለን የሚለውን እንማር ትክክለኛው ውዱእስ በምን አይነት መልኩ ነው نبي عليه الصلاة والسلام حديثات لا من يلالو لا يقبل الله صلاة بدون طهور أو كما قال عليه الصلاة والسلام طهارة إلى الله وضوء إلى الله صلاة الله يقبلهم يلالو قالوا وضوء مسجد حرامنا يوضوء الدرارة كما يتاجم بفيت عند سو وضوء كما رقوا بفيت متاطب قديتا كان لبت متاطب ينوربتال كذا بحالا متصدادات كان لبت يتصدادان በውሃ ወይንም ደግሞ በሶፍት ወይም በወረቀት መጸዳዳት አለበት ሀፍረተ ገላውን ማጽዳት አለበት ከዛ በኋላ ወደ ውዱእ ይመጣል ውዱእ ማለት ምን ማለት ነው ውዱእ ማለት በቀላሉ ውዱእን አስቦ በልብ አስቦ የተወሰኑ የሰውነት ክፍሎችን መታጠብ ማለት ነው አስቦ ስንል ከኖርማል ትጥበት እንዲለይ ነው ሐሳብ በእስልምና ውስጥ ትልቅ ቦታ አለው ነብዩ አለይሂ ሰላቱ ወሰለም انما الاعمال بالنيات ይላሉ ማንኛውም ስራ በሐሳብና በውሳኔ ነው የሚሰራው ይላሉ መልካም ከሆነ ውሳኔው መልካም ውጤት ያገኛል ውሳኔው መጥፎ ከሆነ የተሳሳተ ከሆነ መጥፎ ውሳኔ እርምጃ ያገኛል በተመሳሳይ መልኩ የተወሰነ ሰውነት ክፍል ማጠብ ስንል እሱም ፊት እጅ ጸጉርንና እግርን መታጠብ ማለት ነው ውዱእ በተመለከተ አስተጣጠቡ እንዴት ነው ወይም ውዱእ ማለት እንዴት ነው የሚፈጸመው የሚተገበረው ከተባለ አላህ Subhanahu Wa Ta'ala በቁርአን ላይ ያስቀመጠው የውዱእ አደራረግ አፈጻጸምን በቁርአን ላይ በግልጽ አስቀምጦታል قال الله تبارك وتعالى يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين أن أنت يعمناتو سوتوي صلاة مسجد ستفلقوا على الله صلاة مسجد ستفلقوا في تاتشهن تاتبو እጃችሁንም እስከ ክርናችሁ ድረስ ታጠቡ ጸጉራችሁንም አብሱ እግራችሁንም እስከ ቁርጭምጭሚት ድረስ ታጠቡ ይላል አላህ Subhanahu Wa Ta'ala እንግዲህ መነሻችን ይሄ ቁርአን አንቀጽ ይሆናል ነብዩም ሰለላሁ ዐለይሂ ወሰለም በተግባር አስተምረዋል ሰሃባዎችን ይሄን ወርሳ አስተምረዋል ትክክለኛው ውዱእ አደራረግ እንዴት ነው በልባችን እንይታለን ብለናል እንወስናለን በምላስ መናገር ሱና አይደለም ውዱእ ከመጀመራችን በፊት ሲዋክን መጠቀም የተወደደ ተግባር ነው ነብዩ ሰለላሁ ዐለይሂ ወሰለም ኡመቶቼን ይጨንቃቸዋል ብዬ ነው እንጂ በአንዳንድ ዘገባ ከያንዳንዱ ውዱእ ሌላ ዘገባ ላይ ደግሞ በእያንዳንዱ ሰላት ላይ ሲዋክ እንዲጠቀሙ አዛቸው ነበር ብለዋል ስለዚህ መፋቂያ ቀድሞ መጠቀም ሱና ነው የተወደደ ተግባር ነው ማለት ነው ከዛ በኋላ ወደ ውዱእ ስንመጣ ውሃውን ሳናበክን በስሱ እንከፍትና ቢስሚላህ እንላለን ቢስሚላህ ካልን በኋላ የእጃችንን መዳፍ እንታጠባለን ውስጥ ጣታችንን ፈልፍለን መታጠቡን እርግጠኛ ሆነን እንታጠባለን ይሄ ሱና ነው ከዛ ቀጥሎ ወደ መግሞጥመጥና ባፍንጫችን ወደ መሳቡ እንሄዳለን ውሃ በአንድ ጊዜ እንወስድና ላፋችንም ላፍንጫችንም ውሃ በአንድ ጊዜ እንወስዳለን ላፋችንን እንወስዳለን ባፍንጫችንም እንስባለን በግራ እጃችንን እናፈጣለን የተግሞጠመጥነውን ደግሞ እንተፋለን ይሄን አንድ ጊዜ ወይም ሁለት ጊዜ ወይም ሶስት ጊዜ ማድረግ እንችላለን ከፈለግን አንድ ጊዜ ብቻ ሁለት ጊዜ ሶስት ጊዜ ይቻላል በአንዴ ወሰድነው ውሃ ለአፋችንና ለአፍንጫችን ነው የምንጠቀመው በግራ እጃችን የገባውን ውሃ እናስወጣለን ይሄ አላህ Subhanahu Wa Ta'ala ፊታችሁን ታጠቡ ያለው የቁርአን አንቀጽ ላይ اغسلوا وجوهكم فاغسلوا وجوهكم ያለው አንቀጽ ውስጥ ይገባል ነብዩም ሰለላሁ ዐለይሂ ወሰለም በድርጊታቸው ትተውት አያውቁም ስለዚህ ፊት መታጠብ ከሚለው ውስጥ ይካተታል
ከዛ በኋላ ፊታችንን ነው የምንታጠበው ፊታችንን ስንታጠብ ከተለመደው የፀጉር መብቀያ ሁሉም ሰው ፀጉሩ ከሚበቅልበት የግንባር ጫፍ እስከ አገጩ ድረስ እስከ ታች አገጩ ድረስ ከጎንና ጎን ደግሞ ካበጠው የጆሮ ክፍል ወጣ ካለው ፊታችን መጨረሻ ሆኖ የጆሮአችን መጀመሪያ ከሆነው ክፍል ጫፍ እስከ ሚቀጥለው የጆሮአችን ወይም የፊታችን በትይዩ ያለው የፊታችን ክፍል ጫፍ ድረስ ነው የሚታጠበው መሃል ብቻ ማጠብ ትክክል አይደለም ሙሉ ይሄ መታጠቡን እርግጠኛ መሆን አለብን አይናችን አካባቢ ያለውም ሁሉም የፊታችን ክፍል መታጠብ አለበት ቀላል ጺም ያለው ከላይ ማጠቡ በቂ ነው ነገር ግን ጥቅጥቅ ያለና በርካታ ጺም ያለው ውስጡን ፈልፍሎ መታጠቡ የተወደደ ተግባር ነው ቀጥሎ ቅደም ተከተልን መጠበቅ በውዱ ላይ ወሳኝ ስለሆነ እጅን ወደ መታጠብ እንሸጋገራለን እጃችንን በመንታጠብ ጊዜ እዚህ ካለው እጃችን ጋር ካለው መታጠፊያ ሳይሆን ብዙዎቻችን የምንታጠበው ከዚህ ነው ስተት ነው መጀመር ያለበት ከጣቶቻችን ጫፍ ነው አይዲየኩም ሲል አላህ Subhanahu Wa Ta'ala እጅን ነው የሚጨምረው ከእጃችን የመጀመሪያ ጣት ጀምረን እስከ ክርናችን ድረስ ጡንቻችን መጀመሪያ ድረስ እንታጠባለን በዚህ አይነት መልኩ እንታጠባለን ማለት ነው እዚህ ጋር እንታጠባለን ልክ ቁርጭምጭማችን የጡንቻችን መጀመሪያ ጋር ስንደርስ ፊት ለፊቱን እናጥባለን በዚህ አይነት መልኩ መላ እጃችን መታጠብ አለበት ከጣት ጫፍ ጀምሮ ነው መታጠብ የሚገባል ይሄን እንዳንዘነጋው ይሄን ያላደረገው ውዱ የተሟላ አይሆንም ቀኝ እጃችንን እናስቀድማለን ከዛ በኋላ ወደ ግራው እንሻገራለን የግራ እጃችንን በተመለከተ ልክ በቀኝ እጅ እንዳደረግነው ከጣታችን ጫፍ ጀምሮ እስከ ክርናችን ድረስ እንታጠባለን የጡንቻው ጫፍ ድረስ ማለት ነው በዚህ አይነት መልኩ እንታጠባለን እጁ የተቆረጠ ሰው እስከተባለ የቻለውን ያህል የቀረውን የሰውነት ክፍል ያክል ብቻ ያጥባል ማለት ነው ይሄ በዚህ አይነት መልኩ ቀጣዩ እናደርጋለን ቀጣዩ የምንሻገረው ከሚታጠቡት መሃል ወደ ማበስ እንሄዳለን ስለዚህ ውዱ ቅደም ተከተል የግድ መጠበቅ እንዳለበት ያስረዳናል ፀጉራችንን ስናበስ ምንድነው የምናደርገው ውሃ አንድ ጊዜ እንወስድና እናራግፋለን እጃችንን ከፊት ለፊት ከግንባራችን ከፀጉር ክፍል ጀምረን ወደ ኋላ ተመልሰን እስከ ማጅራታችን እንመጣለን ከማጅራታችንም ወደፊት እንመለሳለን ይሄ አንድ ተብሎ ይቆጠራል አንድ ጊዜ ብቻ ነው የሚታበሰው ፀጉርን እንደዚህ ጫፉን ብቻ ማስነካት በተደጋጋሚ ወይም 2-3 ጊዜ ማበስ ትክክል አይደለም ጆሮአችንን በተመለከተ አመልካች ጣቶቻችንን ጆሮአችን ለፀጉራችን በወሰድነው እርጥበት በዛው ማለት ነው አመልካች ጣቶቻችንን ጆሮአችን ውስጥ እናስገባና አውራ ጣትን ደግሞ በውጭ አድርገን አንድ ጊዜ እናብሳለን ውስጡንም ውጭንም በዚህ አይነት መልኩ የፀጉር አስተባበስ ይጠናቀቃል አንድ ጊዜ ነው ፊትንና እጅን በተመለከተ አንድ ጊዜ 2 ጊዜ 3 ጊዜ መታጠብ ይቻላል ሁሉንም ፀጉርን ግን አንድ ጊዜ ብቻ ነው ከነጆሮ የምናብሰው ቀጥሎ ወደ እግራችን ነው የምንመጣው እግራችንን ስንመጣ ቀኝ እግራችንን እናስቀድማለን ቀኝ እግራችንን በግራ እጃችን ነው የምናጥበው ጣቶችን ፈልፈለን ማጠብ አለብን ከጣታችን ጫፍ እስከ ቁርጭምጭሚት ድረስ ነው በቁርጭምጭሚት ላይ መጠንቀቅ ያለብን በቀኝም ይሁን በሁለቱም አቅጣጫ በሁለቱም ጎን ጎድጎድ ያለው ወይም ገባ ያለው የሰውነት ክፍላችን አለ ተረከዛችን ከፍ ብሎ ይሄን በጥንቃቄ ማድረግ መቻል አለብን ነብዩ ሰለላሁ ዐለይሂ ወሰለም ወይሉ للأعقاب من النار ብለዋል ውሃ በትክክል በውዱ ጊዜ የማያዳርሱ የእግሮች ባለቤቶች እሳት ወየውላቸው ብለው አስጠንቅቀዋል ረሱል ሰለላሁ ዐለይሂ ወሰለም አንደኛውም የተወሰነ እርጥበት አይተው ደረቅ የሆነ ክፍል አይተው ተመልሶ ውዱ እንዲያደርግ አዘውታል ረሱል ሰለላሁ ዐለይሂ ወሰለም ከፍተኛ ጥንቃቄ ማድረግ አለብን ተረከዛችን ላይ ያለው ቦታ በደንብ መታጠቡን እርግጠኛ መሆን አለብን እስከ ቁርጭምጭሚት ድረስ ግራ እግራችንንም ልክ በዚህ አይነት መልኩ ማለት ነው እነዚህ ሁለት አካሎች ከፈለግን አንድ ጊዜ ከፈለግን ሁለት ከፈለግን 3 ጊዜ መታጠብ እንችላለን በላጩ 3 ጊዜ መታጠብ ነው አንዴም ሁለቴም 3ቴም ጊዜ መታጠብ እንችላለን ሰውነታችን ጣታችን ውስጡ መንካቱን ማረጋገጥ አለብን ተረከዛችን ላይም ያለው ክፍል በትክክል መንካቱን ማረጋገጥ መቻል አለብን ይሄን ቅደም ተከተል ጠብቀን መሄድ ይጠበቅብናል በውዱ አደራረግ ምክንያቱም የቁርአኑ አቀማመጥ በዚህ አይነት መልኩ ነውና የመጣው ይሄን ካጠናቀቅን በኋላ ምንድነው የምንለው أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم اجعلني من التوابين واجعلني من المتطهرين
ብለን እንላለን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ አንድ ሰው በተሟላ መልኩ ውዱእ አድርጎ ሲያበቃ ይሄኛውን ዚክር ያለ አሁን ያልኩትን 8 የጀነት በር ይከፈትለትና በፈለከው ግባ ይባላል አሉ ውዱአችንን አስተካክለን ማድረጋችን ሌላው ጥቅም ምንድነው እሱ ነገ የአላህ መልእክተኛ የውመል ቂያማ እኛን የሚለዩበት በውዱአችን ምልክት ነው ስለዚህ ነብያችን አለይሂ ሰላቱ ወሰለም ከናንተ መሃል አሳምሮ ፊቱ ላይ ያለውን ነጸብራቅና እጁ ላይ ያለውን መብራት እንዲበራለት የፈለገ አሳምሮ ያድርግ ብለዋል ኡመቶችን የምለያቸው ኡመቶቼ የውመል ቂያማ ፊታቸው ያበራ እጅና እግራቸው የውዱእ ክፍላቸው ያበራ ሆነው ይመጣሉ በዚህ ላይ ያቻዋለሁ ብለዋል ስለዚህ ይሄ የተሟላ ብርሃን እንዲኖርልን ውዱአችንን አሳምረን አስተካክለን ማድረግ ይኖርብናል አላህ Subhanahu Wa Ta'ala በሰማነው ተጠቃሚዎች ያድርገን صلى الله وسلم على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته